አትጠይቂያትም ሀቅ ነው የምንነጋገረው ጾም አይደለም እንቅጭ ነው የምንነጋገረው ትላንትና የመጣሽው ልጅ እስከዛሬ ታባሽ ነበርሽ ትላንትና እነሱን ሀቢባ ስታሳርቃቸው አይተሽ መጣሽ የራስ አጀንዳ ላይ እኔ አላምንም እንደዚህ ነው ሰው ሁለታችሁም የሰይጣን አየር ማረፊያ ናችሁ ገነትም ራሄልም የትላንቷም እኩል ናችሁ ለኔ ነው የምላችሁ ለሌላው ላጨብጫቢ ለወንዙ አይመለከተኝም እናቷ ደግሞ የሰሙኝ ከሆኑ ምን አይነት ባለጌ ነው ትርሶ እንደው ልጆት ከውጭ ሀገር ካለችበት ስደት ደውላ ስለ አንዲት ስደተኛ ስትነግሩት እርሶ ስለ ጥንቆላ እንዴት ያስባሉ ምን አይነት ወራዳኖት ይደርሶታል ይሄ ልጆት ቲክታክ ላይ ስተልከሰከስ ነው የምትሉ እርሶ መጸለይ ነው የሚገባው የኢትዮጵያ እናቱ እኔ ልንገራችሁ እኛ ጎረቤቶች የማጊ ጓደኞች ምናምን አባዬ እቴቴ ምናምን እያልን ነው ታለም ምናምን እያልን ያደግ ነው ገባችሁ እና ሁላችሁም እየገረፉን ያደግ ነው እና አሁን ደውዬ እማዬ ሳሪ ላይ እንደዚህ ላደርግ ነበር ሳሪ ባልትና እንደዚህ አይነት ቃላት ወይ ሙኒት እንደዚህ ነገር አልፎላታልና እንደዚህ ላደርግ ነበር ስል እማዬ የምታማክረኝ ከሆነ አንቺ ግማታ እማዬ እሺ ብላ የምታማክረኝ ከሆነ እማዬ ቆሻሻ ናት ገባሽ ለኔ ነፍሰ ገዳይ ናት ያንቺ እናት ላይክ እንደዛ ናቸው ወራዳኖት እየደገምኩሎት ነው ወራዳኖት እርሶ ወራዳኖት በሰው ህይወት ላይ አንዲት ስደተኛ ልጆት ላይ የፈረዱ ቆሻሻ ኖት እርሶ አድርሽላት ለናትሽ ገባሽ ከዛ በተረፈ ግን የሰይጣን አየር ማረፊያ ናችሁ ሁልሽም ከሱሱ በስተቀር ሁልሽም ግማታም ቅንቅናም ጥፍራ ጠንቋይ አስጠንቋይ ተንበርካኪ አጎብዳጅ አህያ ምትጋልቡ እናንተ ናችሁ ሁልሽም ማንንም ንጹህ የለሽም በቲክታክ ነፃ የሚወጣ የጥንቆላ መንፈስ ወጋውት የለም ደግሞ ሂጂ ቤተ ክርስቲያን ንስሐ አባት ያጂ ለንስሐ አባትሽ ተናገሪ እኛ ለራሳችን ቀንበራችን የበዛ ኃጢያታችን የበዛንን ጭራሽ የእናንተን ኃጢያት ሰጣችሁን እዚህ ጋር ነው እንትና ቀድማ ሄደችሁ ጠንቋዩ ቤት እንትናና አርቲና እንዴ ምን ሆናችሁ ነው ጧት ቤተ ክርስቲያን ሄዳችሁ እኮ አርቲና ሉባንጃ በተቀደሰ ስፍራ ላይ ጧፍና እጣን ይዛችሁ ቤሩት ላይ ቤተ ክርስቲያን ሄዳችሁ እኮ ከሰዓት አርቲና ሉባንጃ ይዛችሁ ጠንቋይ ቤት የምትሄዱ የቆሸሸ መንደር የምትገኙ እርኩሳኖች ናችሁ በዚህ አጋጣሚ ሱሱ የሀገር እጣ ክፍልሽ አይደለም ውጪ ነው ወደ ዱባይ እናቴ ትሙት ዱባይ የደላላ ኬዝ እንጂ እንደዚህ አይነት ኬዝ የለብንም ተግባባን ከዛ በተረፈ ትላንትና የመጣሽው ልጅ ጥፍራም ነሽ እኔ ረግጥሻለሁ ገና እናቴ ትሙት ከሁሉም በላይ የሱሱ ጠላቶች ገነት ሳትሆኑ ገነትን ጠንቋይ ቤት ይዛችሁ ሄዳችሁ ስታማክሩ የነበራችሁ ናችሁ ሱሱ እግዚአብሔር እውነት በሐቅ ስለጾመች ነው መሰለኝ እሷይ ልክ እንትን ስትል ፍንጭ ሰጣት አካሌን አምቶሻል ራሄል እንትናንት ራሄል በግልጽ እኔ አምቡላንስን እንትን ነበርኩኝ አውቶቡስ ነበርኩ አመላላሽ ነበርኩ ብላች ራሄል ኦርቶዶክስ ነሽ የሃይማኖት አባት ጋር ሄደሽ ተንበርክከሽ ንስሐ ግቢ አንቺ የትላንቷ ጥፍራም ቅንቅናም ደግሞ አንቺም እንደዛ ኦርቶዶክስ ነሽ ቲጂ ወደ ንስሐ አባት ቀርባችሁ ራሳችሁን በንስሐ አባት አስፈትሹ ገባችሁ በንስሐ አባት ራሳችሁን አስፈትሹ ቲክታክ የንስሐ አባት የለም ሁላችንም ኃጢያታችን የበዛ ቀንበራችን የበዛ ጧት ከሰዓት ከደላላ ጋር ተጣልተን ማታ ጊዜ ደግሞ እርስ በርስ ምንባላ እርኩሳኖች ነን ከዛ በተረፈ ግን ገነት አንዴ ወድቃለችና ሁላችንም እንበላት አይሰራም ገነትን ሊወግሯትም ሊቀጧትም የሚችሉት የሃይማኖት አባት ናቸው ሊቀጧትም የሚችሉ የሃይማኖት አባት ናቸው ማንንም እዚህ ቲክታክ ላይ ገነትንም ማንንም ሁላችሁም አንድ ናችሁ ኦኬ ሁላችሁም አንድ ናችሁ የበቀልን ያደረጋችሁት እኔ የታዘብኩትኝ የገባኝ እውነት ያ ነው ገነት ደግሞ ማለት ነው እግዚአብሔር አምላክ ገንዘብ አላፊ ጠፊ ነው ምንም የሰው እድል ለመውሰድ አትልከስከሽ ጠንቋይ ቤት በየጨለማ ቤቱ አትይጂ ሰው ሁኚ በቃ ተስተካከይ ማለት በቃ ሰውን ይቅርታ ትጠይቂ ፈጣሪሽን በነገራችን ላይ ጠንቋይ ቤት የሚሄድ ሰው ራሱን አይደለም የሚጎዳው ፈጣሪ ነው በአይኑን በእንጨት የምታወጡት ምንም ነገር ሳያሳጣችሁ ጤና ሰጥቷችሁ ስራ ሰጥቷችሁ መንቀሳቀስ እየቻላችሁ መስራት እየቻላችሁ በላባችሁ ጥራችሁ ግራችሁ መብላት ሲገባችሁ ኦኬ መሲ ምን ሰርታ ነው እዚህ ጋር የደረሳችሁ ብላችሁ መታማረቱ ሰዎች መውደቂያችሁ ቅርብ ነው የሚሆነው ገነት በህይወትሽ የሆነው ያ ነው ሰላም እንዴት ናችሁ ብዙ ዛቻዎች እየደረሰብኝ ነው በልጄ ማስፈራሪያ እየመጡ ነው እውነቱን ስለተናገርኩ የቀረውንም ካወጣሽ እያሉኝ ማለት ነው እንደገና
ልጅሽ ያለች ቦታ እናውቃለን እያሉ ልጅ አንድ ነገር ብትሆን ትናንትና ከተናገርኩ በኋላ ብዙ ነገራቶች የመጣው ብዙ ነገራቶች የመጣብኝ እንደ ትናንትና ከተናገርኩ በኋላ እንደዚህ አይነት መልዕክቶች መጥተውብኝ አያውቁም። ልጅ አንድ ነገር ብትሆን ተጠያቂ ከሰዎች ማንም የለም። ለምን እኔ ያለሁበትን ቦታ ድረስ መጣ ያፈላለገችኝ እሷ ናት። አሁንም ደግሞ ልጄ ያለችበት ቦታ ልታፈላልገው ከሰዎች ማንም ሰው የለም። ልጅ አንድ ነገር ብትሆን ተጠያቂ እሷ ናት። እኔ ያለሁት የሰው ሀገር ላይ ነው። ልጄ የተውኩት ሰው ጋር ነው ለማስተማር ማለት ነው። እና ልጄ ለእናንተ አደራ ሰጥቻለሁ፣ ተናግሬያለሁ። በሚፈጠረው ነገር ግን እያያችሁ የቆሸሸን ማንነትሽን የበቀል ማረማመጃ አታድርጊው። ገባሽ? ውስኪ ስታወርጂ ምን ስታወርጂ የነበርሽ ነሽ አንቺ። ገነት በራሷ ገነት በራሷ መወገር ካለባት ትወገራለች፣ ጥፋቷ ታይቶ። እሱም ደግሞ የቲክታክ ህዝብ አይደለም ሚዮግራትን በእንደዚህ አይነት ነገር ሲጀመር ማንም ሲቪል ሰው መግባት አይችልም። የሃይማኖት አባትና የሃይማኖት አባቶች ናቸው ይሄንን ሊፈቱት የሚችሉት። ጋባችሁ? ራሄልም ደግሞ አድርሰሽ በመመለስሽ አንቺም ቅንቅናም ነሽ። አሁን ያደረጋችሁት ምንድነው? ሁሉንም ኃጢአታችሁ ያቺ በድንጋይ ትወገር የተባለ ሴት ላይ እጃችሁን ቀሰራችሁ። ገነት ስትሄድ እናንተም ሀያጆች ነበራችሁ እኮ። ምንድነው የምትሉት? መርፌም የሰረቀ 100 ብርም የሰረቀ የፍርዱ ሁኔታ ሊለያይ ይችላል እንጂ ሁለታችሁም ስማችሁ ሌባ ነው። ሁልሽም ሱሱ ላይ ሁልሽም እጅሽ አለበት። ምንም በማታውቀው ነገር እንትስትሉ የነበራችሁ እንደ ጀብድ ደግሞ እናቴ ጋር ደውዬ እናቴ እንዲህ ብዬ ቆሻሻ ለእናትሽ ክብር የሌለሽ ርካሽ ቁጥር አንድ ተጠያቂ ብስብስ አንቺ ነሽ። ልንገራችሁ፣ አብሮ መብላት አብሮ መጠጣት ትልቅ ዋጋ አለው። ትልቅ አልኳችሁ ማለት ይሄ ሰው አቅልሎ ሊያዩ ይችላል። አንድ ቀን እንኳን የሆነ ምግብ ቤት ተገናኝታችሁ ምሳ ከበላችሁ ያ ዋጋ አለው። እናንተ ግን አብራችሁ የበላችሁ አብራችሁ የጠጣችሁ አብራችሁ ውስኪና ቦርካ ስትወራረዱ የነበራችሁ ዛሬ ኃጢአታችሁን በትላልቅ ጾም ህዝቡ የጾመ ባለበት ላይ የእናንተን ቆሻሻ ህዝቡን ወደዚህና ወደዚህ አምታታችሁ። እንዲሁም ሲኦል ነው መንገባው። ቲክታክ ላይ ያለን ሁላችንም ገነት ይናፍቀናል። አምጥታችሁ እዚህ ህዝብ ላይ ደፈደፋችሁት። አንዷ ጻድቅ አንዷ ኮናኝ። ግን ሁልሽም ጠንቋይ ቤት እግርሽ የረገጠ ከሱሱ ውጪ ሁልሽም ጠንቋይ ቤት እግርሽ የረገጠ። ቢሳካላችሁ የሰው ዕድል ልትነጥቁ፣ ባይሳካላችሁ ደግሞ ቀን ጠብቃችሁ ማጥቂያ ልታደርጉት መጣችሁ። ገነትም ራሄልም አንቺኛዋም ትላንትና የመጣችሁ ሌላም የምትመጭ ካለሽ አንድ ናችሁ። ማንም በእናንተ ኃጢአት ተጠያቂ አይሆንም። እንደ ሰው ግን የምታስቡ ከሆነ ኦርቶዶክሶች ከሆናችሁ እናንተ ግማታሞች ሂዱ የሃይማኖት አባት ጋር። ቲክታክ ላይ የሚወራረድ የጥንቆላ መንፈስ የለም። እናንተ አሰዳቢዎች ማለት ነው። መስቀላችሁን አድርጋችሁ የምትግማሙ ማለት ነው። የትላንትና ምን ሞራል አለሽና ነው አንቺ መጣሽ እንትን ኩብራ ሀቢብቲ ሂጂ ቤተ ክርስቲያን። ለሰው ፈተና አትሁኑ። ህታ ለሀቢባ ፈተና አትሁኑ። እናንተ ቆሻሾች ማለት ደግሞ ቪዲዮ ከታችሁ አንዴ ወላሂ ነው የምትሉት፣ አንዴ ማርያምን ነው የምትሉት። እኔ ቁጭ ብዬ ሀቢባ አወዛግባችኋት ቁጭ ብላ ዝም ብላ ነው የምታያችሁ። የሆነ ፊልም ውስጥ አስገብታችኋት ማለት ነው። ቁጭ ብላ ነው የምታያችሁ። በቃ ማርያምን ገብርኤልን ነው የምትሉት። በፈለጋችሁት ነው የምትምሉት ምናምን። ቁጭ ብላ ነው የምታያችሁ። እንዴ አንድ ነገር ልንገራችሁ። ይሄ 2 ወር ቃል አይደለ? ይሄንን ሳሪ ብትሰርቀኝ ይሄንን ደግሞ ኤምኬ ቢሰርቀኝ ሁለቱም ህግ ፊት ፍርድ ቤት ወንጀለኛ እስኪላቸው ተጠርጣሪ